መርጌታ ሰላም ብያለሁ። መርጌታ አሉ። ሰላም ብለናል። እንዴት ናቸው አባታችን? ይመስገን እግዚአብሔር ይመስገን። እኔ እንኳን አንድ እንትን ነበረኝና እሱን ብትረዳይ ብዬ ነበር መጣሁ። ምን ሆናችሁ ነው? አይ የሆነ እንትን ነበረ የማይገኝ መድኃኒት አግኝቼ ነበርና እሱን እንትን ብትልልኝ ብዬ ነው። የጉበት መድኃኒት በሐኪም ቤት የማይገኝ ነው። እሺ እናመሰግናለን። እሺ አባታችን ስለ ክርስትና ላይ ጥያቄ ካለ ማን ነው ጥያቄ የሚያስተናግዱን ከሆነና እስልምና ላይ ጥያቄ ካሉት እናስተናግዶት። ይህ የመማማሪያ ቦታ ነው። እሺ 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 እንላላችሁ ያስተምሩና ጥያቄ እንጠይቃችሁ። መልካም። እሺ ለአምላክ አምላክ ይኖረዋል መርጌታ? አምላክ የለውም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አምላክ ነው። እሱ አማልሆናለሁ አምላክም አለው አይደለ? አምላክ ነው። እሱ ራሱ አምላክ ነው። አምላክ እንዳለው አስተምሯል እሱ መጽሐፍ ላይ። ልጆች የጉበት መድኃኒት ለመስተፋቅር ለሌሎችም መድኃኒቶች የምትፈልጉት አላችሁ? ባለው ባለው ስልክ ደውሉልኝ። ውጣ። ጥያቄ አለ? እስልምና ላይ አለ። እሺ ጥያቄ ምንድነው? እኔ የምጠይቅ ጥያቄ ቀለል ያለ ጥያቄ ነው። ያው እኛ የምንግባባው ያው በአማርኛ ነው አይደል? አረበኛ። ከዛ ጥያቄ ምንድነው? አላህ እግዚአብሔር ነው ወይ? አላህ እግዚአብሔር አይደለም። እግዚአብሔር የሚባል አምላክ ነቢያቶች አያውቁትም፣ አላስተማሩትም። ስህተት ነው። ኦኬ። አላህ በእኛ አጠራር ማን ነው የሚባለው? በአማርኛ ትርጉሙና በአማርኛ አጠራር ማን ነው የሚባለው? በብቸኝነት የሚመለከው ብቸኛው አምላክ ማን ነው? እሱ ስም የለውም? አላህ ይባላል ስሙ። በአማርኛ በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። እሱ ስም ሊኖረው ይገባል። ያ ትርጓሜ ነው። ስም ሊኖረው ይገባል። ማን ነው? ማን ነው? ስሙ እኮ ነው። የስሙ ትርጓሜ ነው። ወደ አማርኛ የስሙ ትርጓሜ ነው የሰጠኸኝ እና ማን ነው የሚባለው? በአማርኛ ማን እንለዋለን? በቃ እሺ፣ አሁን አዳምጦሽ ፀሐይ የምትባል ሴት ታውቃለህ? ለምሳሌ ሰፈርህ ላይ ፀሐይ የምትባል ሴት ትኖራለች። ወደ ነጮች ሀገር ሄደች እንበል። ፀሐይ ወደ አሜሪካ ሄደች እንበል። ስሟ ማን ይባላል? ፀሐይ ናት። ፀሐይ። ስለዚህ በአሜሪካ የግዴታ ሌላ ስም መኖር አለበት ለሷ ወይንስ በዚያው ስም ነው የምትጠራው? ለምሳሌ ፀሐይ በሄደችበት ሀገር ላይ አሜሪካ ሀገር ላይ እዛ ላሉ ሰዎች የኔ ስም ፀሐይ ነው ብላ ትናገራለች። ፀሐይ መሆኗን በነሱ ትርጓሜ ተሰጥተው ትርጉም ከተገኘ ፀሐይ ትባላለች። ከነ ትርጓሜ ፀሐይ ተብለ ትጠራለች ማለት ነው። እኛ ጋርም ብቸኛው አምላክ ነው። ብቸኛው እያዳመጥክ ፀሐይ ከተባለች የትኛውም ዓለም ብትሄድ ስሟ ፀሐይ ነው አይደለ? በነጮችም ሀገር ሄደች፣ ለምሳሌ ወደ አረብ ሀገር ሄደች እንበልችልች ፀሐይ የምትባለው አዳምጥሽ። ስለዚህ ያቺ ሴት ወደ አረብ ሀገር ብትሄድ ለምሳሌ በአረበኛ ፀሐይ ምንድን ነው ብለህ ብትጠይቃቸው ሸምስ ነው።
ነገር ግን ሸምስ ብለው ይጠሯታል እችን ሴት ወይንስ ፀሐይ ብለው ነው የሚጠሯት? እዛው ፓስፖርት ላይ ባለው መሰረት ስም አይቀየርም አይደለም? በዛው በተሰየመችበት ስም ነው የምትጠራው። ቅድም አንተም እንዳመንከው ኢትዮጵያ ላይ ፀሐይ የምትባላለች ስልህ አዋለች። አሜሪካ ብትሄድ ማን ነው ስሟ ስልህ ፀሐይ ነው አልከኝ። ገብቶሃል አይደለ? አይቀየርም። አሁን አላህ ነው ስሙ። ኢትዮጵያን ብንመጣ አላህ ነው ስሙ፣ አይቀየርም። ስም አይቀየርም። ይሄን ግን ስም የመቀየር ስራ የሰራችሁ ማን ነው? እናንተ ናችሁ። እግዚአብሔር የሚለውን ስም ከየት ነው ያገኛችሁት? ማን ነው ይሄን ስም የአምላክ ስም ነው ብሎ ያስተማራችሁ? ከነቢያት የለም ወፍ። በመጽሐፍቶቻቸው ላይ ያለው የለም ወፍ። ስለዚህ ማን እግዚአብሔር አላህ ማን ነው ስንል እግዚአብሔር የሚል ትርጓሜ ይሰጡታል። አንዳንድ ቦታ ላይ እኔ አሁን ባለሁበት አካባቢ ላይ አላህ ማን ነው ስንል ትርጓሜ ሳይሆን ሰማይና ምድርን የፈጠረ እግዚአብሔር እንደዛው ነው የሚያስተምር። ይሄ የለም በፍጹም፣ ይሄ ስህተት ነው። አላህን እግዚአብሔር ነው ብሎ የሚያስተምር። ስለዚህ አንድ እንድታቅ የሚፈልገው ለምሳሌ አንተ የሰጠኸው ምሳሌ ምን ላይ ነው? ስለ ሰው ስም ነው ያነሳኸው። እኔ ግን አቤኔዘር እግዚአብሔር የሚለውን ስም ነቢያቶች ያውቁታል። እሺ አንተ ከየት አመጣ ይሄንን ስም አላህ የሚለው ስም? በቁርአን ላይ አለ። ነቢያቶች ሁሉ አምላክን አላህ ብለው እንደጠሩ አንደኛ እሱ ነው። ሌላ ልጨምርልህ? በነቢያት በሰጡት ስም ነው አንተም ያልከው። እና ወደ ታሪኩ ስንሄድ ያ አላህ የሚለው ስም የመጣው ከስንት ዓመተ ምህረትና ከዛ ከ570 ዓመት በኋላ አላህ የሚለው ስም በነብይ ሙሐመድ በኩል መጣ። ያን ተቀበላችሁ፣ አላህ አላችሁ። አጠገብ ላለው ስልኩን ስጠውና ለሱ ከኔ ሆዜ አንዴ ስልኩን ስጠው። እሺ ችግር የለም፣ እሱም ይሰማል፣ ያወራሃል። ችግር የለም። ስጠውና እሱ ከሆነ እያቀረህ ያለው እየሰጠህ ያለው ቃላቶችን ከኔ ጋር አውራሱ መምህር ሆነ ማለት ነው። እሺ ችግር የለም። ስለዚህ እንግዲህ በመጽሐፍቶቻችን ላይ አላህ ስብሐነሁ ወተዓላ አምላክ እንደሆነ ራሱም ተናግሯል። ነቢያቶች ራሳቸው ሙሴ ሲናገር ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ብሎ አስተማረ። አብርሃምም ከእነርሱ በፊት ምን አለ? ሙሴ ረበ ጌታ ስም ሙሴ የሚያውቀው አንድ ሰማይና ምድርን የፈጠረን እግዚአብሔርን ነው የሚያውቀው። አረ እግዚአብሔር የሚባል ስም አይታወቅም። ታው ኢትዮጵያ ላይ ነው ይሄ። ኦሮሚያ ክልል ራሱ አይታወቅም። ኦሮሚያ ክልል ለምሳሌ ዋቃ ይሉታል። አሜን ነው። ስለዚህ እግዚአብሔር የሚለውን አይደለም ሙሴ እኔ በምኖርበት አካባቢ ላይ እኔ በምናገረው ቋንቋ ደግሞ ዋአ ይባላል። ስለዚህ ደግሞ ስትሄድ አንድ እሱን ደግሞ ስናጠቃልለው እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር እንደሆነ ሁላችንም እናምንበታለን። አራ ሁላችንም አትበል። ኦሮሚያ ክልል አያምኑም። አማራ ክልል ነው የሚታመንበት። አትሳሳት። አማራ ክልል ላይ አማርኛ ስለምናገር እግዚአብሔር በሚለው ያምናል። በጣም ጥሩ። ይሄን ስም ነቢያቶች ነግሯቸዋል ወይ ነው አሁን ጥያቄ? እኔ በምኖርበት አካባቢ ላይ ነቢያቶች ተናግረውታል። ብሉይ ኪዳን እስከ መጨረሻኛው እስከ ዮሐንስ ራእይ ድረስ እግዚአብሔርን ተናግረውናል። እሺ እግዚአብሔር ነው አምላክ እያሉ ነው ያስተማሩት በመጽሐፉ ላይ። እግዚአብሔር ነው አምላክ እያሉ አስተምረዋል መጽሐፉ ላይ ነቢያት። አምላክ እኔንም ጨምር ጥያቄ ልጠይቀው፣ ሁሉን ቻይ ጥያቄ ልጠይቀው። ዋካንዳ ራሱ ይጨርስና ተከተላለበትና እሷ ተከተላለች። እሺ አምላክ እግዚአብሔር ነው ብለው ነቢያቶች በእጃቸው ላይ በያዛችሁት መጽሐፍ ላይ አስተምረዋል። በመጽሐፍ ቅዱስ ላይ እግዚአብሔር እንደሆነ እና ሰማይና ምድርን የፈጠረ እሱ እንደሆነ አስተምሮናል። ነቢያቶች አስተምረዋል እንደሱ ብለው እግዚአብሔርን አምላክ ብለው እግዚአብሔር አምላክ የሚለውን አው በደንብ አስተምሮናል። ማስረጃ ክፈት። ትልቁ ላይ ላድርገህ
ከዘፍጥረት እስከ ዮሐንስ ራእይ ስለ እግዚአብሔር አምላክነት ይናገራል። ይሄ በአማርኛ ቄሶች ተርጉም የሰጡን ሳይሆን ነቢያቶች ባስተማሩት መጽሐፍ ላይ ነው ያልኩት። ነቢያቶች የምትላቸው አንተ ለምሳሌ ነቢያቶች የምትላቸው እነማንን ነው? ከማን እንዳመጣልህ ትፈልጋለህ? ከሙሴ ለምሳሌ ወይንም ኢየሱስ ክርስቶስ አምላኩን ማን ብሎ ነው የሰበከው? ማን ነው አምላክ ያለ? ኢየሱስን ኢየሱስ ስለ አምላኩ ሲናገር ማን እንደሆነ ነው አምላኩ ያስተማረው። አምላክ ማለት ነው ኢየሱስ አምላክ ነው። ስለ አምላክ አያስተምርም። አምላክ ነው ራሱ። አረ አምላክ እንዳለው አስተምሯል። ማስረጃ ሳይ አምላክ እንዳለው አስተምሯል። ኢየሱስ አምላክ እንዳለው ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ እንደሆነ እኛም እናምንበታለንና አምላክ ችግሩ መጽሐፉ ላይ የለም ነው እኮ እሱ ላይ ነው ችግሩ። መጽሐፍ ላይ አለ። የኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ማለት ነው። የኤፌሶን ተናጋሪ ማን ነው? እሺ የሰው ንግግር ነው የጳውሎስ ነው እየተናገረ ያለው? አይ አምላክ ንግግር አይደለም የሰው ንግግር ነው ካልክ መጽሐፍ የኤፌሶን ተናጋሪ የኤፌሶን ጸሐፊ ማን ነበር? ጳውሎስ ነው። ስለዚህ ኢየሱስ ክርስቶስ አምላክ ካለ ጳውሎስ ነው ማምነው። ጳውሎስ ከኢየሱስ ክርስቶስ የተቀበለውን ያንን ትምህርት ያንን ወንጌል ለኤፌሶን ሰዎች ሲያደርስ ያንን ብሎታል እኮ። አምላክ አለው የለውም ኢየሱስ ክርስቶስ? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፉ እያልኩ ነው። ማንን ነው የኢየሱስ ክርስቶስ አምላክ የሚለው ሳይሆን ኢየሱስ ክርስቶስ አምላክ ይባረክ። የና የፊደል አጣጣል ከጨመርክማ ብዙ ትርጓሜ የሚሰጡ ነገሮች አሉ። የፊደል አጣጣል አይደለም አበበ፣ ይኸውልህ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው ጥያቄው። አሁን ኢየሱስ ክርስቶስ አምላክ ይባረክ አብራሱ አይደለም የኢየሱስ ክርስቶስ አምላክ ይባረክ ነው የሚለው መጽሐፍ። ኢየሱስ እኮ አይደለም ያለው ጳውሎስ ነው ያለው። ስለዚህ ጳውሎስን አትቀበለው? እቀበለዋለሁ። ጳውሎስ ሐዋርያ ጳውሎስ ወንጌልን ያደረሰ የዘላለምን ሕይወት የሰበከ ሰው ነውና አምነዋለሁ፣ እቀበለዋለሁ። እሱ ብላለ ጳውሎስ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማንን ነው የኢየሱስ ክርስቶስ አምላክ እያለ ያለው ጳውሎስ ነው? የማንን ነው? የኢየሱስ ክርስቶስ አምላክ እንደሆነ ለኤፌሶን ሰዎች እኮ እየተናገረ ነው። አንተ ግን ይህን ጨምረህ የኢየሱስ ክርስቶስ አምላክ እያልክ ነው። አልጨመርኩም። ለማስረጃ ላሳየህ። የኢየሱስ የሚለው እዛው ላይ አለ፣ ከራሴ አይደለም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው። እሺ ወደ ዋና ቁም ነገራችን ስንመለስ እኔ ጠየቅኩት ጥያቄ ዋናው እዛው ላይ ነው ያለው። የሚለው አለ ላሳየህ እያልኩ ኢየሱስ አዳም እንጂ ረብ ጌታ ስም ማሚ አትፍተና እንደሚያት ለማድረግ ቆይ የኢየሱስ ክርስቶስ አምላክ ይባረክ ይላል ጻፉ ላሳየህ እያልኩ ነው። እሺ ማሚ ሚዩት አታድርግ። ቆይ አድሚኖች ተረጋጉ እንጂ አስብሩ شوي አሁን ያትከለም ማዓ صح። እሺ የኢየሱስ ክርስቶስ አምላክ ካለ ይላል የሚለውን አንተ ነህ የጨመርከው እያለ ነው። እኔ እንዳልጨመርኩ ላሳየህ በአንድ ልክፈተኛ ያውና ላሳየሽ። ያውና ቁጥር 3 ላይ ምን ይላል? ያው የኢየሱስ ክርስቶስ አምላክና አባት ይላል። ይታያል። ማን የምትለዋለች የለችማ? ከላይ አስነበበኝ። የምትለዋለች ከላይ አስነበበኝ። በክርስቶስ ስፍራ በመንፈስ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር አባትን ነው እየጠራ ያለው። የምትለዋ የለችም፣ ከራስህን የጨመርከው ብለህ ነበር። ተሳስተሃል አይደል? መጣን። እግዚአብሔር አምላክን ነው እዚህ ጋር የነገረን የላከልንን ማለት ነው። የላከልንን አብን እየነገረን እኮ አዳምጥ። ኢየሱስ ክርስቶስ ስለዚህ አምላክ አለው ማለት ነው። አምላክህ ስለዚህ የላከልን አምላክ እሱ ምንድን ማን ነው? አብ እግዚአብሔር ነው ማለት ነው። ያደም እንዴ
ለኢየሱስ ክርስቶስ አምላክ እንዳለው አመንኩ። ያሁን በቃሉ መሰረት ራሱ አምላክ ኮን ለምንድን ነው ያወና ራሱ ለምሳሌ ኢየሱስ ክርስቶስ አምላክ እንደሆነ አንተ ታምንበታለህ አታምንም? በጌታ ስም እንዴት ነው መግባባት የሚቻለው? ጥቅሱ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ጥቅሱ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማንን ነው የኢየሱስ ክርስቶስ አምላክ እያለ ያለው መጽሐፍ? አምላክ እንዳለው እየተናገረ ከጀምሮ ስለ መጽሐፍ ቅዱስን ታምናለህ አታምንም? ወይ እሱ ላይ ነው ምናምን ጃ አላህ በጣም ይወዳል። ሰላም አለይኩም እንደማምን መጠየቅ አለ። ይሄ ጃ የሚባለው ልጅ በጣም ይወዳቸዋል። አንዴ ሰላም ሊላችሁ ይፈልጋል። እኔ እስኪ ምን ትላለህ? ዘይራቸው። እሺ እንዴት ናችሁ? ሰላም ነው። ሰላም አለይኩም ብያለሁ። አቤኔዘር እንዴት ነህ? ሰላም ለድርድር ነው አለን። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አምናለሁ እኔ። ኦኬ አምላክ ልኮታል ብለህ ታምናለህ? አምላክ ልኮታል ወይ? አዎ ልኮታል። አብ እግዚአብሔር ልኮታል። ኦኬ ስለዚህ አምላክን ልኳል ማለት ነው ወይስ ፍጹም አምላክነቱን እንዳለ ከዘፍጥረት 1:6 ጀምሮ ነው የጠየቅኩህ። እኔ አምላክን ልኮታል ወይ? ልኮታል። ኦኬ ስንት አምላክ ነው የምታመልከው? አንድ አምላክ። የላከው የተላከው የላከውም የተላከውም ያለህ ነበረ። አንድ አምላክ እኮ አሁን ምን መሰለህ የላከው ተልኳል። የላከው